ቶች እንደውም ይብስባቸዋል ስንፈተ ወሲብ ካለበት በቃ በትንሹ ነው የምትነጫነጭው ትልቅ ቦታ ላይ ያለ ሰው ነው በጣም የተከበረ ሰው ነው ሚስቱም በጣም የተማረች ናት ግን ያው ፕሪማቹር ኢጃኩሌሽን ስለነበረበት በቃ በጣም ነው የሚያፈቅራት እና በቃ ተለየችው ጥናት ሲጠና ኤክስፕሊሲትሊ በግልጽ ሰዎች አይ በእንትን ስላልተጣጣምን ነው አይሉ ኤግዛክትሊ አንተ ደግሞ ፈርስት ሃንድ ለኔ ሶርስ ነህ አይደል ከዛ ፕራይመሪ ዳታ ነህ ለኔ ካንተ ነው ግን ጥናቶች ላይ አንዱ ጋፕ ምንድነው አልተግባባንም በፋይናንስ ነው ምናምን ይላሉ ኦፍ ኮርስ እነዚህ ነገሮች ተጽዕኖ የላቸው ማለት አይደለም አላቸው በደንብ ግን ይሄ ፓርት ሌላ ምክንያት ይሰጠዋል ላይክ በማች ካላረጉ መቀጠላቸው በነገራችን ላይ በጣም የተረዳሁት እኔ እስካሁን ካየዎቹ ሰዎች ከራሴ ከልምድ ምንድን ተማርክ ብትይ ትዳር ላይ ሁለት ነገር ከሌለ ትዳሩ ብዙም አይዘልቅም ብዙ ሰዎች ይሄን ሊከራከሩኝ ይችላሉ ግን እኔ ይሄንን በደንብ አድርጌ የማውቀው ትዳር ውስጥ ልጅ ከሌለ ሴክስ ከሌለ ትዳሩ አጠያያቂ ነው ብዙ ሰዎች አይ ፍቅር ካለ ይበቃል ይላሉ ግን እኔ በኔ ባየሁት በማየው ወደ 20 ሰው ፌስ ማውራት ቀላል አይደለም ያ እና አብዛኞቹ ወደ ቺቲንግ የሚኬደው ወደ ዳይቮርስ ወደ ፍቺ የሚኬደው ሌላውን ነገር መፍታት ይችላሉ ብዙ ጊዜ ይሄኛውን ይሉትና እምቢ ሲል በቃ ሰምበዲ ቺት ማድረግ ይጀምራል ከዛ የፍቺ ሂደቱ ይፋጠናል ማለት ነው ሶ በጣም ኮመን ነው ፍቺ በጣም ኮመን ነው እኔ እንዲያውም አንዱ ታሪኬ ላይ ኮመን ጥያቄ አድርጌ ለምን አጠናዋለሁ ብዬ ስላሰብኩኝ ፍቺን እንደ አንድ ጠይቃለሁ ሁሉንም ሰው አግብታል ተፈታል ከተፋታው 2 ዓመት ነው ከተፋታው 3 ዓመት ነው ከዚህ ጋር ይገናኛል አዎ በጣም ብዙዎቹ ማለት ነውና ከፍቺ ጋር ምንም ጥያቄ የለውም ሴቶች እንደውም ይብስባቸዋል ስንፈተ ወሲብ ካለበት በቃ በትንሹ ነው የምትነጫነጭው ሌላ ከወንድ ይብሳል አልከኝ የመታገስ ቴንደንሲያቸው ወንዶች ይታገሳሉ አሳየውሽ አይደል ወንዶች ይታገሳሉ ኦፍ ኮርስ ይሄ ጥናት አይደለም የኔ ካየዋቸው ኤክስፒሪየንስ ነው ፈርዘር ጥናት የምትፈልጉ ሰዎች በደንብ ማጥናት ይቻላል ግን እኔ ካየሁት ወንድ ሞር ቶለራንት ነው ሴቶቹ ወንዱ ፐርፎርማንሱ በጣም አነስተኛው ነው ለረጅም ጊዜ ከቆየ በቃ ምክንያት ይፈልጋሉ ብዙዎቹ ወይ ደግሞ እሱ እንዲፈታ እነሱ ቺት ማድረግ ጀምራሉ ማለት ነው ኮመን እኔ ወይ ደግሞ በመነጫነጭ ምናምን ያሲጋልጣል ሌላ ጊዜ ያው ሴክስም እንደ ጦር መሳሪያ ይጠቀማል ቢኮዝ እነሱ የሚፈልጉት አይነት ስላልሆነ ለግንኙነት የሚያደርጉት ለሱ ብለው ስለሆነ ብዙ ጊዜ ያስቸግሯቸዋል ግንኙነት ለማድረግ ግን አንድ ዓመት አለፈን ምናምን ኮመን ነው ነገር ሲመጣ እንደ ፌቨርም የመውሰድ ነገር አንደኛው እሱ ነው ፍቺ ኢንፊዴሊቲ ምንም ጥያቄ የለውም ይጨምራል እንኳን ፍቺ ታዩና የአባላዘር ራሱ በጣም ይጨምራል የአባላዘር ኢንፌክሽን ከሰው ወደ ሰው በሴክስ የሚተላለፍ በሽታ የአባላዘር ኢንፌክሽን ይባላል እሱን ይጨምራል ለምን ኢንፊዴሊቲ ስለሚጨምር ወይም ደግሞ ዝሙት ነው የሚባለው እንደሱ ስለሚጨምር ማለት ነው ስለዚህ ኮመን ነው አንድ ማድረስ መደረግ ያለበት እነዚህን ነገሮች ስለሚያመጣም ጭምር ነው አንዳንድ ጊዜ ደግሞ ከባድ ዲፕሬሽን ውስጥ ይከታቸዋል አንዳንዶቹ አሁን ያው ታሪኩን ባወራ ሰውየው ያየኝ ስለሆነ እንዳይደብረው ብዬ ነው እንጂ ትልቅ ቦታ ላይ ያለ ሰው ነው በጣም የተከበረ ሰው ነው ሚስቱም በጣም የተማረች ናት ግን ያው ፕሪማቹር ኢጃኩሌሽን ስለነበረበት በቃ በጣም ነው የሚያፈቅራት እና በቃ ተለየችውና እኔ ጋር መጣ እኔ ጋር ሲመጣ እኔ ምንም ዝም ብዬ ነው የመጣሁት አለኝ ምንም ብዙም ተስፋ አልነበረኝም ማለት ከዛ አውርተኸኝ መድኃኒቱን ሳልጀምር መድኃኒት ጽፌለታለሁ ከኔ ረጅም ሰዓት አውርቷል ታሪኩን ብዬ ሰምቼዋለሁና ካወራም በኋላ ከደረጃ 3 እንደሚሻለኝ ተጋባኛለት ከዛ በፊት እንግዲህ ሱሳይድ ያሰበሰው ነው ራሱን ለማጥፋት ሁሉ ያሰበሰው ከዛ ቆይቶ መጣ ከሷ ተለያይቶ ሌላ ሰው ጋር ጀምሮ የፍቅር ህይወት ሴክሹዋል እንትሩ ኢምፕሩቭ አድርጎ እንዳጋጣሚ ዲቪ ተመቶለት አሜሪካ ሄደ እና ይሄ ሰው ሊያመሰግነኝ መጥቷል በሌላ ሰዓት እና ያው አንዳንድ ጊዜ የሚያመጡልኝ ስጦታ አለ ቅድም እንዳሳየሁሽ አሉ በጣም ችግር ቢፈጥርባቸው ግን ደግሞ ቢታገዙ ብዙ ለውጥ ማምጣት ይቻላል እና ሰክሰስ ሬቱ ጥሩ ነው አሁን ህክምና ላይ ምን አለ መሰለሽ
እንደ ሰው አይደለም፣ ብላክ ኤንድ ዋይት አይደለም። ለምሳሌ 65 ዓመት ወንድ ስኳር፣ ግፊት፣ ኮሌስትሮል፣ ልብ ድካም ሲኖርበትና የ28 ዓመት ወጣት እነዚህ ነገሮች ሳይኖሩበት ህክምናው ይለያያል፣ ውጤቱም ይለያያል። ግን ፎር ዘ ቫስት ማጆሪቲ ለአብዛኛው ሰው ሪስፖንድ ያደርጋል ህክምናው። 80% ሰው አካባቢ በደንብ ጥሩ ለውጥ ያመጣል ማለት ነው። በነገራችን ላይ እንግዲህ ወደኋላ ላይ ካልመጣንበት እንዳንረሳው አንዱ የስንፈተ ወሲብ ህክምና በተለይ በወንዶች በጣም አድቫንስ አድርጓል። ቪያግራ ፎስፎዳይስተሬስ 5 የተባሉ የመድኃኒት ዝርያዎች ውስጥ ፕሮቶታይፕ የመጀመሪያው እና በስፋት የሚታወቀው ነው። ብራንድ ኔም ነው ኦፍኮርስ ቪያግራ። ብራንድ ኔም ማለት የሆነ ካምፓኒ ሲያመርተው እሱ የሚሰጠው እንደማለት ነው። ዜን ጄኔሪክ ኔሙ ግን ስታንዳርድ ኔሙ ቪያግራ ሲልደናፊል ስትሬት ነው የሚባለው። በ50 እና በ100 ሚሊግራም አንዳንዴ በ25 ሚሊግራምም አለ። ይሄ የመጀመሪያው ነው። ይሄ ራሱ አመጣጡ የሚገርም ነው። መጀመሪያ ቪያግራ ለስንፈተ ወሲብ አይደለም የተሰራው። መጀመሪያ ለደረት ህመም አንጃና ፔክቶሪስ ይባላል የደረት ህመም እና ሙከራ ሲደረግ እንደዛ አይደል ጥናት ነው የሚጠናው። ስለዚህ ደረት ህመም ላላቸው ሰዎች ቪያግራ ይጀምሩላቸውና ክትትል ያደርጋሉ። ከዛ የደረት ህመሙ ለውጥ አላገኙበትም ብዙ። ስለዚህ አጥኚዎቹ በቃ ይሄ ህክምና ይቆማሉ ሲሉ ወንዶቹ አብዛኞቹ ወንዶች አናቆም በሌላ መልኩ እየጠቀማቸው ሲባሉ እዚህ ላይ አሪፍ አድርጎናል። ከዛ በኋላ ተጠናና የእሱ መድኃኒት ዝርያዎች አሁን ቪያግራን ጨምሮ ታዳላፊል ወይም ሲያሊስ ይባላል፣ ቨርደናፊል፣ አቫናፊል በብዙ አይነት የሚለያዩ ግን ተመሳሳይ ዝርያ ያላቸው መድኃኒቶች መጥተዋል ማለት ነው። የወንዶችን ሴክሹዋል እንትን የቀየሩ መድኃኒቶች ናቸው። ቪያግራ እና የቪያግራ ዝርያዎች የመጀመሪያዎቹ የስንፈተ ወሲብ መድኃኒቶች ናቸው። እነዚህ በወንዶች ናቸው። አንዳንድ ሴቶች ቪያግራ እየወሰዱ በጥናት አልተደገፈም። ቪያግራ ለሴቶች ውጤታማ አይደለም፣ ጠንካራም ጥናት የለም። ለሴቶች አይመከርም። ቪያግራ ምንድነው? የደም ፍሰት ነው የሚጨምረው። ብልት እንደ አጥንት ጥንክር ብሎ የሚቆመው በደም ተሞልቶ ነው። ላይክ በደም ወደዛ ይሄዳል ወደ ብልት ጫፍ፣ ግን መመለስ አይችልም፣ ይዘጋበታል። ያን ይጠንክር ይላል ማለት ነው። እሱን ነው የሚጨምረው። ቪያግራ እና የቪያግራ ዝርያዎች የመጀመሪያ ደረጃ የወንዶች የስንፈተ ወሲብ መድኃኒቶች ናቸው። እንግዲህ ለኢሬክታል ዲስፈንክሽን ነው። ለኢሬክታል ዲስፈንክሽን ነው። ይሄ ለኢሬክታል ዲስፈንክሽን ነው።